ጠቅላይ ሚኒስትር አብይ አህመድ በአንድ ጋዜጣዊ መግለጫቸው ወቅት ስለ ኦሮምኛ ኦፊሴላዊ የሥራ ቋንቋ የመሆን ጉዳይ ሲናገሩ ኦሮምኛ በርካታ ተናጋሪ ያለው ቋንቋ እንደመሆኑ ፊደላዊ ቋንቋ ቢሆን እንደሚደግፉ ገልጸው የኦሮምኛ የፌዴራል የሥራ ቋንቋ መሆን አሁን ፌዴራላዊ የሥራ ቋንቋ የሆነውን አማርኛን ምንም እንደማያሳጣው ገልጸዋል። በእርግጥም ኦሮምኛ ካለው የተናጋሪ ብዛትና ስርጭት አንጻር የፌዴራል የሥራ ቋንቋ መሆን ከነበረበት ጊዜ እጅጉን ዘግይቷል። ይህ ውሳኔ የክልሉ ቋንቋ ከመሆኑ ጋር አብሮ መወሰን የነበረበት ከጠቅላይ ሚኒስትሩ ንግግር ስህተት የሆነው የኦሮምኛ የፌዴራል የሥራ ቋንቋ መሆን ከአማርኛ እድገትና መስፋፋት ጋር የሚያገናኘው ነገር እንደሌለው መግለጻቸው። የቋንቋ ሳይንስ የሚያረጋግጠው ይህን አይደለም። ከላይ እንደተጠቀሰው የቋንቋ ዕቅድ በተፈጥሯዊ የቋንቋ ከልደት እስከ ሞት ሂደት ላይ በይሁነኝ የሚደረግ ጣልቃ ገብነት ነው። ይህ ጣልቃ ገብነት በተፈጥሯዊ ሂደት በማደግ ላይ ያሉ፣ በሌላ አገላለጽ የተፈጥሯዊ ሂደት የተመቻቸው ቋንቋዎች ላይ ተጽዕኖ ያሳርፋል። በአንጻሩ ደግሞ አነስተኛ ተናጋሪ ያላቸውን ቋንቋዎች ወይም ማይኖሪቲ ላንጉዌጅስ ተፈጥሯዊ ሂደት ከሚያሳድርባቸው አሉታዊ ተጽዕኖ በተወሰነ ደረጃም ቢሆን ነፃ እንዲወጡ ያደርጋቸዋል። በዛሬው ፕሮግራማችን የምናቀርብላችሁ ባለፈው ሳምንት ጀምረነው የነበረውን የዶክተር በድሉ ዋቅጅራን ጠርዝ ላይ መጽሐፍ ሁለተኛ ምዕራፍ ይሆናል። ሁለተኛው ምዕራፍ የሚጀምረው የትኛውን ቋንቋ በሚል ነው። እንደ መግቢያ የቋንቋ ዕቅድ ላንጉዌጅ ፕላኒንግ ከሀገር ወይም ከኔሽን ግንባታ ጋር በእጅጉ የተቆራኘ ጉዳይ ነው። ባለፉት 1000 ዓመታት ውስጥ በአውሮፓ አህጉር ውስጥ ብቻ በርካታ ብሔራዊ ቋንቋዎች ወይም ናሽናል ላንጉዌጅስ ተፈጥረዋል። ከ1 ሚሊኒየም 1000 ዓመት ማለት ነው በፊት የነበሩት ብሔራዊ ቋንቋዎች 6 ብቻ የነበሩ ሲሆን እነርሱም ላቲን፣ ግሪክ፣ ሂብሩ፣ አረብኛ፣ እንግሊዝኛ አንግሎ ሳክሶን ኦልድ እንግሊሽ የሚባለው ማለት ነው እና ስላቮኒክ ከርች ስላቮኒክ ናቸው። ይህ ቁጥር በ1250 እንደ አውሮፓውያን አቆጣጠር ወደ 17 ሲያድግም እስከ 19ኛው ክፍለ ዘመን መጀመሪያ ድረስ የጎላ ለውጥ ሳያሳይ ቆይቷል። የብሔራዊ ቋንቋዎች መበራከት የጀመሩት በ19ኛው ክፍለ ዘመን የተከናወኑ የኔሽን ምስረታዎችን ተከትሎ ነው። በዚህም በክፍለ ዘመኑ መጀመሪያ 30 ብቻ የነበሩት ብሔራዊ ቋንቋዎች በ1937 እንደ አውሮፓ አቆጣጠር ወደ 51 ደርሰዋል። ከዚያም በኋላ ይህ ቁጥር እያደገ አሁን የደረሰበት ደረጃ ደርሷል። የብሔራዊ ቋንቋ ቁጥር እየጨመረ መምጣት የሚያሳየው ሀገርን በአዲስ መልክ የመገንባት ጉዳይ ከቋንቋ ምርጫና ቋንቋን ከማሳደግ ጋር በእጅጉ የተቆራኘ መሆኑን ነው። የቋንቋ ምርጫና እድገት ደግሞ በቀጥታ የሚያርፈው የቋንቋ ዕቅድ ላይ ነው። ሀገርን በአዲስ መንገድ ለመገንባት የሚነደፍ ፖሊሲ ተግባራዊ ሊሆን የሚችል ዲሞክራሲያዊና ተጨባጭ የቋንቋ ዕቅድን ዋና ግብዓት ያደርጋል። ቋንቋ የባህል መገለጫ ብቻ ሳይሆን ማኖሪያ ከረጢትም ጭምር ነው። ቋንቋ ከትምህርት ጋር በእጅጉ የተቆራኘ ነው። መደበኛውም ሆነ ኢ-መደበኛው ትምህርት ያለ ቋንቋ አይታሰብም። ቋንቋ ከሰዎች የማንነት ስነ-ልቦና ጋር የተሳሰረም ነው። የሀገር ምስረታ ግንባታ ደግሞ ትምህርትን መሰረት አድርጎ ሰዎችን መቀየር ዋናው ግቡ ነው። ቋንቋ ከትምህርት ከሰዎች ቁሳዊና መንፈሳዊ ማንነትና ከባህል ጋር አይነጠል ቁርኝት ያለው በመሆኑ የሀገር ምስረታ ስኬታማ ጉዞ ከዲሞክራሲያዊና ፍትሃዊ የቋንቋ ፖሊሲ ጋር በእጅጉ የተቆራኘ ነው። ቋንቋ
ከሰዎች ስነልቦናዊና ማህበረ ባህላዊ ማንነት ጋር እጅግ የተቆራኘ በመሆኑ የቋንቋ ዕቅድ ፖለቲካዊ ትኩሳትን ማስነሳቱ የተለመደ ነው። የቋንቋው ዕቅድ የአንድን ማህበረሰብ ባህል ከመጠበቅ ትምህርትና ስልጣኔን ከማስፋፋት ጋር ቀጥተኛ አዎንታዊ ዝምድና ስላለው ፍትሐዊና ዲሞክራሲያዊ የቋንቋ ፖሊሲ አለመኖር ከልማት ይልቅ ጥፋትን ያስከትላል። ለእርስ በርስ ጦርነትና ለሀገር መፍረስም ምክንያት ይሆናል። የቋንቋ ዕቅድ ለማዘጋጀት መክፍያው ትናንት ሳይሆን ነገ ወደፊት ነው። የሚዘጋጀው የቋንቋ ዕቅድ ሀገር እንዴት ታድጋለች? ዜጎች እንደምን መብታቸው ተጠብቆ በፍቅር ይኖራሉ? ልጆች እንዴት ቋንቋቸውን እየተናገሩ ባህላቸውን እየኖሩ ያድጋሉ? ትምህርት እንደምን ይዳረሳል? እድገትና ስልጣኔ እንደምን ቀናና ፈጣን ይሆናል? ወዘተ የሚሉ የሀገርና የዜጎችን የወደፊት ሕይወት መሰረት ያደረጉ ጥያቄዎች ናቸው። በቋንቋ ዕቅድ መልስ ማግኘት ያለባቸው እነዚህ ጥያቄዎች ናቸው። ያለፈን ፖለቲካዊና አስተዳደራዊ ሁኔታ መበደልም ሆነ መታደል መሰረት አድርጎ የተዘጋጀ የቋንቋ ዕቅድ የበቀል በትር እንጂ የሀገር ግንባታ መሳሪያ አይሆንም። የቋንቋ ፖሊሲ መሰረታዊ ዓላማው በአንድ ማህበረሰብ ውስጥ በየእርከኑ በተግባቦት ላይ የሚፈጠሩ ችግሮችን መፍታት ነው። ይህን ግብ ለመምታት ቋንቋን በተመለከተ የረዥም ጊዜ ዕቅድ መዘጋጀትና የተጠናና ግቡ ሊገመት የሚችል ተግባር ማከናወን ያስፈልጋል። አንድ የቋንቋ ፖሊሲ ዕቅድና ተግባራዊነት ከግምት ሊያስገባቸው የሚገቡ በርካታ ነጥቦች ቢኖሩም ዋና ዋናዎቹ ቀጥሎ የሰፈሩት ናቸው። 1. የአጠቃላይ ግብዓት ጥናትም ይህም ለሚዘጋጀው ዕቅድ መሰረት ከሚሆኑ መረጃዎች ጀምሮ ዕቅዱን ተግባራዊ ለማድረግ እስከሚያስፈልጉት ግብዓቶች ድረስ ያሉትን ያጠቃልላል። 2. ውስብስብ የፖሊሲ ውሳኔዎች። 3. ለተለያዩ ቋንቋዎች የተለያዩ ተግባሮችን መመደብ ወይም የቋንቋ አቋም ስታተስ ፕላኒንግ ዕቅድን እና 4. ቁርጠኛ የፖሊሲ ትግበራ ፍላጎትን። በበርካታ ሀገራት የቋንቋ አጠቃቀምን አስመልክቶ የሚደረጉ ውይይቶች ፖለቲካዊ ውጥረት አይለያቸውም። በአንድ ወቅት በጀርመን ፓርላማ ውስጥ የደች ቋንቋ የአብይ ፊደል ካፒታል ሌተርስ አጠቃቀምን ለመወሰን በተደረገ ውይይት ላይ የተገኘ የስነ ልሳን ምሁር ከውይይቱ በኋላ አንድ ጋዜጠኛ ስለ ውይይቱ ላቀረበለት ጥያቄ የሰጠውን መልስ ይህን ነጥብ በሚገባ ያሳያል። ጋዜጠኛው እንዲህ ብሎ ይጠይቃል፣ ውይይቱን እንዴት አገኘኸው? ባለሙያ የሚከተለን ይመልሳል። በጣም የሚገርም ነው። ፓርላማው የአብይ ፊደል አጠቃቀም ላይ ሳይሆን ከጀርመን መሬት ቆርሰን ለኔዘርላንድስ አንስጥ በሚል ጉዳይ ላይ የሚወያይ ይመስል ነበር። ውይይቱ ከብርሃን ይልቅ ሙቀት የፈጠረ ነው። It produces more heat than light። በመሰረቱ በፓርላማም ይሁን በቀበሌ ደረጃ በሀገራዊ ጉዳዮች ላይ የሚደረጉ ውይይቶች በጉዳዩ ላይ ብርሃን ፈንጥቀው የተሻለውን አቅጣጫ የሚያመላክቱ እንጂ ውጥረት ፈጥረው የኃይልና የፖለቲካ የበላይነት ማንጸባረቂያ መሆን አይገባቸውም። ኢንዶኔዥያ የማላያ ቋንቋን በኋላ በሃሳ ኢንዶኔዥያን ወይም የኢንዶኔዥያ አፍ ብለው የሰየሙትን የሀገሪቱ ብሔራዊ ቋንቋ ካደረገች በኋላ በቋንቋው ለማስተማር ከ10 ዓመታት በላይ ዝግጅት አድርጋለች። 2 የቋንቋ ዕቅድ ወይም ላንጉዌጅ ፕላኒንግ። የቋንቋ ዕቅድ ሆን ተብሎ በቋንቋ ተፈጥሯዊ ሂደት ላይ የሚደረግ ጣልቃ ገብነት ነው። በአንድ ሀገር የሚገኙ ህዝቦች የሚናገሯቸው ቋንቋዎች ተፈጥሯዊ ሂደትን ተከትለው ይወለዳሉ፣ ያድጋሉ፣ ይሞታሉ። ይህ የቋንቋዎች ከልደት እስከ ሞት ጉዞ ተፈጥሯዊ ሂደት የሚወስነው በተናጋሪዎቹ ሁለንተናዊ ተራክቦ ነው። ባለ ጠንካራ ኢኮኖሚ ህዝብ የሚናገረው፣ ብዙ ተከታይ ያለው ሃይማኖት ባለቤት የሆነ ህዝብ የሚናገረው፣ የዳበረ የሥነ ጽሑፍ ሀብት ያለው ህዝብ የሚናገረው ወዘተ። ቋንቋ የተናጋሪውን ጥንካሬ ወርሶ ይጠነክራል፣
ይስፋፋል። የንጉሥ ቋንቋና የሎሌ ቋንቋ ተቀባይነቱ አይገናኝም። ለምሳሌ በኢትዮጵያ ታሪካዊ ሁኔታ ብንመለከት አፄ ቴዎድሮስ አማርኛን የቤተ መንግሥቱ ቋንቋ አድርገው በመምረጥ ለዛሬው ደረጃ እንዲበቃ የመሠረት ድንጋይ አኑረውለታል። የዛጉዌ ሥርወ መንግሥት ለረዥም ጊዜ ቢቆይና በአገውኛ ቋንቋ መጠቀም ቢመርጥ የአገውኛ ቋንቋም ቢጠቀም የንጉሥ ላሊበላ አሻራ በጥርብ ድንጋይ ቤተ መቅደሶች ላይ ብቻ ሳይሆን በቋንቋችንም ላይ የምናየው ይሆን ነበር። የታሪክ አጋጣሚ የተመቻቸለት ቋንቋና ባህል ይስፋፋል፣ አገርንም ያዳርሳል። የታሪክ አጋጣሚ ያልተመቸው ቋንቋና ባህል ደግሞ ይኮስሳል፣ ውሎ አድሮም ይሞታል። በመሰረቱ የቋንቋ ፖሊሲ የሚዘጋጀው በአጋጣሚዎችና በተናጋሪ ፖለቲካውና ኢኮኖሚያዊ ጥንካሬ የሚወሰነውን ተፈጥሯዊ የቋንቋ ሂደትን ለማስቀረትና በተለይ አነስተኛ ተናጋሪ ያላቸውን ቋንቋዎች ለመጠበቅ ነው። በመሆኑም ይህ በይሁነኝ የሚደረግ ጣልቃ ገብነት የቋንቋዎችን የወደፊት ሁኔታ ይወስናል። ከዚህ እውነትነትና ዕውቀት በተቃራኒ አንዳንድ ጊዜ የቋንቋዎችን ግንኙነት በተመለከተ የተሳሳቱ አስተያየቶች ይሰነዘራሉ። ሲናገሩ የሃ ቋንቋ ማደግ የለን ወይም የመን ቋንቋ እድገት አይነካም እያሉ ሲሉ ይሰማሉ። ለምሳሌ ያክል ጠቅላይ ሚኒስትር አብይ አህመድ በአንድ ጋዜጣዊ መግለጫቸው ወቅት ስለ ኦሮምኛ ኦፊሴላዊ የሥራ ቋንቋ የመሆን ጉዳይ ሲናገሩ ኦሮምኛ በርካታ ተናጋሪ ያለው ቋንቋ እንደመሆኑ ፊደላዊ ቋንቋ ቢሆን እንደሚደግፉ ገልጸው የኦሮምኛ የፌዴራል የሥራ ቋንቋ መሆን አሁን ፌዴራላዊ የሥራ ቋንቋ የሆነውን አማርኛን ምንም እንደማያሳጣው ገልጸዋል። በእርግጥም ኦሮምኛ ካለው የተናጋሪ ብዛትና ስርጭት አንጻር የፌዴራል የሥራ ቋንቋ መሆን ከነበረበት ጊዜ እጅጉኑ ዘግይቷል። ይህ ውሳኔ የክልሉ ቋንቋ ከመሆኑ ጋር አብሮ መወሰን የነበረበት ነው። ከጠቅላይ ሚኒስትሩ ንግግር ስህተት የሆነው የኦሮምኛ የፌዴራል የሥራ ቋንቋ መሆን ከአማርኛ እድገትና መስፋፋት ጋር የሚያገናኘው ነገር እንደሌለው መግለጻቸው ነው። የቋንቋ ሳይንስ የሚያረጋግጠው ይህን አይደለም። ከላይ እንደተጠቀሰው የቋንቋ ዕቅድ በተፈጥሯዊ የቋንቋ ከልደት እስከ ሞት ሂደት ላይ በይሁነኝ የሚደረግ ጣልቃ ገብነት ነው። ይህ ጣልቃ ገብነት በተፈጥሯዊ ሂደት በማደግ ላይ ያሉ፣ በሌላ አገላለጽ የተፈጥሯዊ ሂደት የተመቻቸው ቋንቋዎች ላይ ተጽዕኖ ያሳርፋል። በአንጻሩ ደግሞ አነስተኛ ተናጋሪ ያላቸውን ቋንቋዎች ወይም ማይኖሪቲ ላንጉዌጅስ ተፈጥሯዊ ሂደት ከሚያሳድርባቸው አሉታዊ ተጽዕኖ በተወሰነ ደረጃም ቢሆን ነፃ እንዲወጡ ያደርጋቸዋል። የቋንቋ ዕቅድ በተፈጥሯዊ የቋንቋ ሂደት ላይ ተጽዕኖ የሚያሳድረው በሁለት መንገድ ነው። እነዚህን ተጽዕኖች ውስጣዊና ውጫዊ ልንላቸው እንችላለን። ውስጣዊ ተጽዕኖ በቋንቋው ፖሊሲ የተነሳ በአንድ ቋንቋ ላይ የሚደርሰው ለውጥ ነው። በአብዛኛው ይህ ለውጥ አዎንታዊ ነው። አነስተኛ ተናጋሪ ያለው ቀደም ብሎ ማስተማሪያ ያልነበረ ቋንቋ በአዲስ የቋንቋ ፖሊሲ በማስተማሪያ ቋንቋነት ደረጃ ለማሳደግ ሲታቀድ በመጀመሪያ ቋንቋው የጽሕፈት ስርዓት ይበጅለታል። ቀጥሎም የማስተማሪያ መጽሐፍት ይዘጋጃሉ። በዚህም የቋንቋው መዝገበ ቃላት ይዳብራል፣ ቋንቋው ያድጋል። ይህ ቋንቋውን ብቻ የሚመለከት ለውጥ ነው። በረከቱም ቋንቋውን በሚጠቀመው ማህበረሰብ ውስጥ የሚታይ ነው። አብረው በሚኖሩ የሌላ ቋንቋ ተናጋሪዎች ላይ የሚያሳድረው ተጽዕኖ የለም። በሌላ በኩል አንድ የቋንቋ ፖሊሲ ከቋንቋውና ከተናጋሪው ማህበረሰብ ተሻግሮ በሌሎች ቋንቋዎችና የቋንቋዎቹ ተናጋሪዎች ላይ ተጽዕኖ ያሳድራል። ይህን ነው ውጫዊ ተጽዕኖ የምንለው። ውጫዊ ተጽዕኖ የቋንቋው ፖሊሲ በቋንቋዎች መካከል በሚፈጠረው መስተጋብራዊ ለውጥ የሚፈጠር ነው። ይህን በተጨባጭ ምሳሌ ብናቀርበው በቀላሉ ልንረዳው እንችላለን። በኦሮሚያ እና በትግራይ ክልሎች ኦሮምኛና ትግርኛ የክልሎቹ የሥራ ቋንቋዎች ከመሆናቸው አስቀድሞ በሁለቱም ክልሎች አማርኛ የሥራ ቋንቋ ነበር። በዚህም የተነሳ የኦሮምኛና የትግርኛ ተናጋሪዎች የግድ አማርኛ ቋንቋን ማወቅ ይጠበቅባቸው ነበር። ስርዓተ ትምህርቱም ይህንን መሰረት አድርጎ የተቀረጸ በመሆኑ ከአንደኛ ደረጃ ጀምሮ ሕፃናቱን አፍ ከፈቱበት ቋንቋና ባህል ይልቅ አማርኛን እያስተማረ ለሚጠብቃቸው ዓለም ያዘጋጃቸዋል።
ዛሬ ይህ መሆኑ ቀርቶ የሁለቱም ክልል ሕፃናት በቋንቋቸው መማርና በቋንቋቸው መስራት በክልል ደረጃም ቢሆን ሲጀምሩ ሁኔታዎች ይለወጣሉ። በመጀመሪያ ሁለቱ ቋንቋዎች ከአማርኛ አንጻር አማርኛም ከሁለቱ ቋንቋዎች አንጻር የነበራቸው መስተጋብራዊ አቋም ይለወጣል። አማርኛ በሁለቱ ክልሎች የነበረው አስገዳጅነት ይቀርና በበጎ ፈቃደኝነት ላይ በተመሰረተ የመማርና የማወቅ ፍላጎት ይተካል። ይህም የአማርኛን እድገትና መስፋፋት ይገታዋል። በአንጻሩ የሁለቱን የክልል ቋንቋዎች በማሳደግ የተናጋሪዎቹን በቋንቋ የመጠቀም መብት ያረጋግጣል። እንዳየነው ይህ ለውጥ በአማርኛና በኦሮምኛ እንዲሁም በአማርኛና በትግርኛ መካከል በተፈጠረው አንጻራዊ የአቋም ወይም ስታተስ ለውጥ የተነሳ የተፈጠረ ነው። በዚህም ምክንያት ውጫዊ ተጽዕኖ ወይም ለውጥ ልንለው እንችላለን። የተለያዩ ቋንቋዎችን በታደሉ እንደ ኢትዮጵያ ባሉ አገሮች ውስጥ የቋንቋ ፖሊሲ ለውጥ ቋንቋዎች ላይ የሚያሳድረው ተጽዕኖ ውስጣዊ ወይም ውጫዊ አሊያም ደግሞ በሁለቱም ሊሆን ይችላል። ከላይ የጠቀስናቸውን 3 ቋንቋዎችን ማለትም አማርኛን፣ ኦሮምኛንና ትግርኛን ወስደን እንመልከት። ከላይ ከጠቀስነው አንጻር አማርኛ ላይ የደረሰበት ተጽዕኖ ውጫዊ ነው። በሁለቱ ክልሎች የነበረው የማስተማሪያና የሥራ ቋንቋነት ተገድቦ በሁለቱ ክልሎች የነበረው አቋም ተቀይሯል። ይሁን እንጂ የቋንቋው ውስጣዊ እድገት ላይ የሚደርስበት ተጽዕኖ የለም። በሌላ በኩል ኦሮምኛና ትግርኛ በክልሎቻቸው የነበራቸው አቋም በመቀየሩ አዎንታዊ ውጫዊ ተጽዕኖ አርፎባቸዋል። ለዚህ አቋም እንዲበቁም ውስጣዊ ለውጥ አድርገዋል። ስርዓተ ጽሕፈታቸውንና የሥነ ጽሑፍ ቋንቋቸው ዳብረዋል። ራሳቸውን ለመንግሥት የአስተዳደር ሥራና ለማስተማሪያነት ብቁ አድርገዋል። ስለዚህ የደረሰባቸው ተጽዕኖ ውስጣዊም ውጫዊም ነው። በሀገራችን ውስጥ ይህ ሁኔታ በጠቀስናቸው 3 ትልልቅ ቋንቋዎች ብቻ አይገደብም። እታች ድረስ ወርዶ ትንንሽ የተናጋሪ ቁጥር ባላቸው ቋንቋዎች ላይም ይታያል። ትልቅም ይሁን ትንሽ አንድ ቋንቋ አቋሙን የሚያጠነክረው በቦታው ቀድሞ የቆመውን ገፍቶ ነው። ይህ ግን በአግባቡ የቋንቋዎችን ተጨባጭ ሁኔታና የማህበረሰቡን አጠቃላይ እድገት የተናጋሪዎችን በቋንቋቸው የመጠቀም መብት መሰረት አድርጎ እስከተካሄደ ድረስ የሚነቀፍ አይደለም። በዚህ የተነሳ አንድ ቋንቋ ሲያድግ ኦፊሴላዊ የሥራ ቋንቋ ወይም ብሔራዊ ቋንቋ ሲሆን የቀደመውን ወይም ተፎካካሪውን አይነካም ማለት አይቻልም። በእርግጥ ይህ እውነት የሚሆንበት አንድ ትንተና አለ። ኦሮምኛ የፌዴራል ኢትዮጵያ የሥራ ቋንቋ ሲሆን በምንም መንገድ የአማርኛ ቋንቋ ተናጋሪዎችን የአፍ መፍቻ ተናጋሪዎችን ማለት ነው መብታቸውን አይጋፋም። ይሁን እንጂ ለሌሎች የአገሪቱ ቋንቋ ተናጋሪዎች የፌዴራሉን የሥራ ቋንቋ ምርጫ 2 ስለሚያደርገው አማርኛ እንደ ሁለተኛ ቋንቋ ያለውን ስርጭት ይቀንሰዋል። ኦሮምኛ ሁለተኛ የፌዴራል መንግስት ኦፊሻል የሥራ ቋንቋ ሲሆን አማርኛ ብቸኛ የፌዴራል ቋንቋ ሆኖ በመላው ሀገሪቱ በትምህርት አይነትነት የመስጠት ዋስትናው ይቀርና በተማሪዎች ምርጫ የሚከናወን ይሆናል። ይህም በቋንቋው መስፋፋት ላይ አሉታዊ ተጽዕኖ ማሳደሩ ግልጽ ነው። በቋንቋ ፖሊሲ እቅድ ውስጥ ሌላው ትኩረት የሚሻ ጉዳይ የቋንቋ አቋም እቅድ ወይም ላንጉዌጅ ስታተስ ፕላኒንግ ነው። የቋንቋ አቋም እቅድ እንደ ኢትዮጵያ ባሉ በርካታ ቋንቋ በሚነገርባቸው ሀገሮች ይቅርና 2 እና 3 ቋንቋዎች በሚነገሩበት ሀገርም ቢሆን ለውዝግብ ምክንያት ሊሆን ይችላል። የቋንቋ አቋም እቅድ ተግባራዊ ሲደረግ ወደድንም ጠላንም እውቅና ሰጠነውም አልሰጠነውም ቋንቋዎች አስቀድሞ የነበራቸው አገልግሎት ላይ የሚያስከትለው ለውጥ አለ። አገልግሎታቸው የሚሰፋ ቋንቋዎች እንደሚኖሩ ሁሉ አገልግሎታቸው የሚገደብ ቋንቋዎችም ይኖራሉ። ይሁን እንጂ ይህ የእቅዱን ተግባራዊነት ተከትሎ በፍጥነት የሚታይ አይደለም። አዎንታዊውንም ሆነ አሉታዊውን ተጽዕኖ ለመመልከት ረዥም ጊዜ ይወስዳል። የቋንቋ አቋም እቅድ የዜጎችን በተለያየ ደረጃ በቋንቋቸው የመጠቀም መብት ላይ አዎንታዊና አሉታዊ ተጽዕኖ ሊያሳድር ይችላል። ለምሳሌ በሀገራችን በአማርኛ ቋንቋ አፉን የፈታ
ሕፃን እስከ ፌዴራል ደረጃ በአፍ መፍቻው ቋንቋው የመጠቀም መብቱ ሲጠበቅ፣ አነስተኛ ተናጋሪዎች ባሉት ቋንቋ አፉን የፈታ ሕፃን ከወረዳ በላይ ምናልባት ባሉት የአገሪቱ አስተዳደራዊ እርከኖች ሊገለገልበት አይችልም። በቋንቋው የመማር መብቱም ቢበዛ ከአንደኛ ደረጃ አይዘልም። ይሁንና ይህ ልንጋፋው የማንችለው ተፈጥሯዊ የቋንቋ አጠቃቀም ሂደት ነው። አፉን በፈታበት አማርኛ እስከ ኮሌጅ የተማረውን ቢሆን ከኢትዮጵያ ቢወጣ እንግሊዝኛ ወይም ሌላ ዓለም አቀፋዊ ቋንቋ መማር ግድ ይሆንበታል። በአንድ ሀገር ውስጥ የቋንቋ አጠቃቀም እቅድ በሚዘጋጅበት ጊዜ አስፈላጊ ከሆኑ ግብዓቶች ዋነኛው በዚያ ሀገር ስለሚነገሩ ቋንቋዎች የሚሰበሰቡ መረጃ ነው። የቋንቋ እቅድ የግድ በትክክለኛና ተጨባጭ መረጃ ላይ የተመሰረተ መሆን አለበት። በአገሪቱ ውስጥ ስንት ቋንቋዎች ይነገራሉ? እያንዳንዱ ቋንቋ ምን ያክል የአፍ መፍቻ ተናጋሪ አለው? የትኞቹ ቋንቋዎች በሌላ ቋንቋ አፋቸውን በፈቱ ሰዎች እንደ ተጨማሪ ሁለተኛ ቋንቋ ይነገራሉ? የቋንቋዎች ስርጭትና የእርስ በርስ መስተጋብር ምን ይመስላል? የትኞቹ ቋንቋዎች የአጻጻፍ ስርዓት ተበጅቶላቸዋል? የትኞቹ የማስተማሪያ ቋንቋ አቋም አግኝተዋል? የትኛው ቋንቋ በየትኛው አስተዳደራዊ እርከን ማለት በወረዳ፣ በዞን፣ በክልል፣ በፌዴራል የሥራ ቋንቋ ሆኖ እያገለገለ ነው? ወዘተ ለሚሉት ጥያቄዎች የሚሰጠው መልስ ለቋንቋ አቋም እቅድ እጅግ ወሳኝ ነው። ይሁን እንጂ አንዳንድ ጊዜ ለእነዚህ ጥያቄዎች የሚሰጡ መልሶች ትክክለኛ ሳይሆኑ ይቀሩና የአቋም እቅዱን ያዛባሉ። ማን የትኛውን ቋንቋ መቼ ለምን ጉዳይ ይጠቀማል የሚለው አንዳንዴ በትክክል አይቀመጥም። አንዳንድ ጊዜ ጥያቄዎቹ ፖለቲካዊ ዳራ ይሰጣቸውና ቀጥተኛ መልስ እንዳያገኙ ምክንያት ይሆናሉ። አንዳንዴ ደግሞ መልሱ በቀጥታ ወይም በትክክል ይሰጥና መልሱ ላይ የሚሰጠው ትንተና የተሳሳተ ይሆናል። ለምሳሌ በሁለተኛው የዓለም ጦርነት ወቅት በአሜሪካ የሚኖሩ ጀርመናውያን የጀርመን ደም እንዳላቸው እንዲታወቅ አይፈልጉም ነበር። በዚህም የተነሳ ከጀርመን ጋር የሚያነካካቸውን ማንኛውንም ጉዳይ ይደብቁ ነበር። ቋንቋዎቹንም እንዲሁ። ከዚህ በተቃራኒ በ1960ዎቹና 70ዎቹ በአሜሪካ የስፓኒሽ፣ በካናዳ ደግሞ የፈረንሳይኛ ቋንቋ መናገር ያኮራ ነበር። በቅርብ ጊዜ በካናዳ የተደረገ አንድ ጥናት እንዳረጋገጠው ብዙ ካናዳውያን እንግሊዝኛና ፈረንሳይኛን እንደሚናገሩና ልሳነ ክልኤ እንደሆኑ ቢገልጹም በተግባር ግን አብዛኞቹ ልሳነ ክልኤነቱን መሻታቸው እንጂ ችሎታቸው ሆኖ አልተገኘም። ይህ የሚያሳየው ሰዎቹ ለቋንቋ ነክ ጥያቄዎች የሚሰጡት ምላሽ ተያይዞ ይመጣብናል የሚሉትን አደጋ ለመሸሽና ያስገኝልናል የሚሉትን ጸጋ ለመቋደስ ሲሉ ይቀባቡታል። በመሆኑም ለቋንቋ አቋም እቅድ የሚሰበሰብ መረጃ እነዚህን አይነት የተሳሳቱ መረጃዎችን የሚያጣራበት መንገድ ሊኖረው ይገባል። ለቋንቋ አቋም እቅድ የሚሰበሰበው መረጃ ላይ ተጽዕኖ ሊያደርሱ የሚችሉት የቋንቋው ተናጋሪ ግለሰቦች ብቻ አይደሉም። በተለይም እንደ ኢትዮጵያ ባለ ቋንቋን መሰረት ያደረገ ፌዴራላዊ የአስተዳደር ስርዓት በሚከተል ሀገር የቋንቋ ስርጭት የተናጋሪዎች ብዛትና እድገትን በተመለከተ የሚቀርበው መረጃ ከኢኮኖሚ፣ የበጀት መጠንና የሀብት ስርጭት ከፖለቲካዊ ጋርም በቀጥታ ይገናኛል። በዚህም የተነሳ ከወረዳ ጀምሮ እስከ ክልል ድረስ ያሉ የመንግስት አስተዳደራዊ ቢሮዎችና የተለያዩ መስሪያ ቤቶች የቋንቋዎችን ተናጋሪዎች ብዛትና የቋንቋዎችን እድገት በተመለከተ የተዛባ መረጃ የሚያቀርቡበት ሁኔታ ይፈጠራል። በኢትዮጵያ በ1999 ዓ.ም በተካሄደው የህዝብና ቤት ቆጠራ የአማራ ህዝብ ብዛት ላይ የተነሳው ውዝግብ ለዚህ አንድ ምሳሌ ሊሆን ይችላል። እንዲህ አይነቱ የተሳሳተ መረጃ የቋንቋ አጠቃቀም እቅድን ብቻ ሳይሆን የክልሉን በጀትና የህዝብ ተወካዮች ቁጥር ላይም ተጽዕኖ ያሳድራል። ይህ ስህተት በስራ ሂደት በተፈጠረ ችግር የተነሳ ከቁጥጥር አምልጦ ሊከሰት ይችላል፣ ወይም ደግሞ ሆን ተብሎ በፖለቲካዊና በኢኮኖሚያዊ ፍላጎቶች የተነሳ ተፈጥሮም ሊሆን ይችላል። እዚህ ላይ ዋናው ነጥብ የስህተቱ ምክንያት ሳይሆን ስህተቱ ፖሊሲ ቀረጻ ላይ የሚፈጥረው ክፍተት ነው።
ይህ አይነቱ ችግር የሚፈጠረው የተሳሳተ መረጃን እንደ ትክክለኛ መረጃ ተቀብሎ ከመጠቀም አሊያም ትክክለኛውን መረጃ ሆን ብሎ ካለመቀበል ሊሆን ይችላል። አንድ ምሳሌ እንመልከት። በ1991 በአማራ ብሔራዊ ክልላዊ መስተዳድር ቋንቋና ትምህርትን በተመለከተ አንድ ጥናት ተደርጎ ነበር። የጥናቱ ዓላማ በክልሉ በሚገኙ ትምህርት ቤቶች ከአማርኛ በተጨማሪ አንድ ቋንቋ በትምህርት አይነትነት እንዲሰጥ ማድረግን መሰረት ያደረገ ነበር። በወቅቱ በክልሉ አንድ ተጨማሪ ቋንቋ ማስተማር ተገቢነት ነበረው። በመላው አገሪቱ ባሉ ክልሎች ከአማራ ክልል በስተቀር 3 ቋንቋዎች በትምህርት አይነትነት ይሰጣሉ። ለምሳሌ በኦሮሚያ ክልል ያሉ ተማሪዎች የክልሉን ቋንቋ ኦሮምኛን፣ የፌዴራሉን የሥራ ቋንቋ አማርኛን እና ዓለም አቀፋዊውን ቋንቋ እንግሊዝኛን ይማራሉ። ሌሎችም ክልሎች እንዲሁ ነው። የአፍ መፍቻ ቋንቋ፣ የፌዴራሉ የሥራ ቋንቋና እንግሊዝኛ በትምህርት አይነትነት ይሰጣሉ። በአማራ ክልል ግን የክልሉ ቋንቋና የፌዴራሉ የሥራ ቋንቋ አማርኛ በመሆኑ እንግሊዝኛን ተጨምሮ 2 ቋንቋዎች ብቻ ይማራሉ። ሌላው ክልል አንጻር ያለውን የአንድ ቋንቋ ቦታ ለመሙላት ነው ጥናቱ የተካሄደው። የጥናቱ ውጤት በክልሉ በሁለተኛ ቋንቋነት የተመረጠው ኦሮምኛ መሆኑን አሳይቷል። ይህ የቋንቋ ምርጫ ጥናት ውጤት ግን በወቅቱ ተቀባይነት አላገኘም። ጉዳዩ የሚመለከታቸው ባለስልጣናት ጥናቱ እንዲጠና ያደረጉት ቀድመው የያዙትን ፖለቲካዊ ፍላጎት እንዲያረጋግጥላቸው እንጂ ለክልሉ ሕዝብ የቋንቋ ምርጫ ዕድል ለመስጠት አልነበረም። በዚህም የተነሳ በጥናት የተረጋገጠው የሕዝብ ፍላጎት ተቀባይነት ሳያገኝ ቀርቶ የሕዝብ ቀዳሚ ምርጫ ያልነበረውን ቋንቋ ለመጫን የከሸፈ ቢሆንም ሙከራ ተደርጓል። እዚህ ላይ ዋናው ነጥብ ይህ ሙከራ ተሳክቶ ቢሆን ኖሮ የሚያመጣው ችግር ነው። በመጀመሪያ ደረጃ ያለ ፍላጎት የተጫነ ስለሚሆን ተግባራዊነቱ የተቃና አይሆንም። ቀጥሎም በጊዜ ሂደት የቋንቋዎች አቋም ይለወጣል። የኦሮምኛም ሆነ የትግርኛ ቋንቋዎች በአማራ ክልል በሁለተኛ ቋንቋ ትምህርትነት ሲቀርቡ በጊዜ ሂደት የቋንቋዎቹ አንጻራዊ አቋም ላይ ልዩነት ማስከተሉ አይቀርም። ማብራሪያ። የጥናቱ ባለቤት የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ሲሆን ጥናቱን ያካሄዱት በወቅቱ የባህር ዳር ዩኒቨርሲቲ መምህራን የነበሩት አቶ አዳነ ተሰራ፣ ዶክተር ያለው እንዳወቅና በኋላ ፕሮፌሰር ሆኗል የዚህ ጽሑፍ አቅራቢ ነበሩ። ጥናቱ የተማሪዎችን፣ የወላጆችን፣ የመምህራንና የትምህርት ባለሙያዎችን ተጠኚ አድርጎ የተካሄደ ሲሆን የጥናቱ ውጤት ለክልሉ ምክር ቤት ከቀረበ በኋላ ተግባራዊ ሳይሆን ቀርቷል። ጥናቱ በቀረበበት ወቅት ከነበረው አውድ በመነሳት የጥናቱ ውጤት ባለስልጣናቱን እንዳላስደሰተ መገመት አያስቸግርም። በጥናቱ ከተመረጠው የኦሮምኛ ቋንቋ ይልቅ ትግርኛ እንዲሰጥ ፍላጎት እንደነበረና ይህንን ከጥናቱ ውጤት የሚቃረን ፍላጎት በወቅቱ የክልሉ ትምህርት ቢሮ ኃላፊ የነበሩት አቶ ብቃለ ስዩም በኋላ ዶክተር ለማስፈጸም ፈቃደኛ ባለመሆናቸው ስራቸውን እንዲለቁ እንደተደረገ የሚናፈስ ወሬ አለ። ዶክተር ብቃለ ስዩም ከኃላፊነታቸው ከተነሱ በኋላ በአዲስ አበባ ዩኒቨርሲቲ የዚህ ጽሑፍ አቅራቢ በሚያስተምርበት የሥነ ልሳን ትምህርት ክፍል በመምህርነት ተቀጥረው አገልግለዋል። የሚናፈሰውን ወሬ አስመልክቶ ጸሐፊው ላቀረበላቸው ጥያቄ በኦሮምኛ ቦታ ትግርኛ እንዲሰጥ ግፊት እንደነበረና ከዋናው ጥናት በኋላ መሰጠት ያለበት ትግርኛ እንደሆነ የሚያሳይ ሌላ ጥናት የባህር ዳር ዩኒቨርሲቲ መምህራን ናቸው የሰሩት ተብሎ ቀርቦም እንደነበረ ተናግረዋል። ይህን እንጂ ኃላፊነታቸውን የለቀቁት ለዋናው የ3ኛ ዲግሪ ትምህርታቸውን ለመከታተል ብለው እንደሆነና ምናልባት የመማር ዕቅድ ባይኖራቸው ኖሮ በግፊቱ የተነሳ ብቻ ኃላፊነታቸውን ሊለቁ ይችሉ እንዳልነበረ፣ እንዲያውም እዚያው ኃላፊነት ላይ ሆነው ይህ ከሕዝብ ፍላጎት ውጭ የሆነ ተግባር እንዳይፈጸም ይታገሉ እንደነበረ ለዚህ ጽሑፍ አቅራቢ ገልጸዋል። ቋንቋ ማህበረሰባዊ እንጂ ግለሰባዊ መብት አይደለም። በዚህም የተነሳ የቋንቋ አቋም ዕቅድ የቱንም ያክል ትክክለኛ መረጃ ላይ ተመስርቶ ቢዘጋጅ፣ የቱንም ያክል ዲሞክራሲያዊ ቢሆን የዜጎችን በቋንቋቸው የመጠቀም መብት እንደ ማህበረሰብ እንጂ እንደ ግለሰብ ሙሉ በሙሉ ሊያስጠብቅ አይችልም። አሁን በኢትዮጵያ ውስጥ ያለውን የቋንቋዎች አቋም መሰረት አድርገን ሁኔታውን እንመርመር። የደርግ መንግስት መውደቅን ተከትሎ በኢህአዴግ ተግባራዊ የተደረገው የኢትዮጵያ ህገ መንግስት አንቀጽ 5 ቋንቋን በተመለከተ የሚከተሉትን ነጥቦች ይዟል። 1. የኢትዮጵያ ቋንቋዎች ሁሉ እኩል መሆናቸውን፣ 2. አማርኛ የፌዴራል መንግስት የሥራ ቋንቋ መሆኑን እና 3.
ክልሎች የራሳቸውን የሥራ ቋንቋ የመምረጥ መብት እንዳላቸው። ይህን ተከትሎ በፌዴራል መንግስት ስር ከተዋቀሩት 9 ክልሎች መካከል 5ቱ አብዛኛው የክልሉ ተናጋሪ የሚናገረውን ቋንቋ የሥራ ቋንቋ አድርገዋል። በኦሮሚያ ክልል ኦሮምኛ፣ በትግራይ ክልል ትግርኛ፣ በሶማሌ ክልል ሶማልኛ፣ በሐረሪ ክልል ሐረርኛና በአፋር ክልል አፋርኛ። አማርኛ በብሔራዊ ደረጃ የነበረውን የሥራ ቋንቋነት ተነፍጎ የፌዴራሉ መንግስት የሥራ ቋንቋ ሆኗል። ከዚህም በተጨማሪ በጋምቤላና በቤንሻንጉል ጉሙዝ ክልሎችና በድሬዳዋና በአዲስ አበባ ከተማ ልዩ አስተዳደሮች የሥራ ቋንቋ ነው። በደቡብ ህዝቦች ክልል አንዳንድ ዞኖች የየራሳቸውን ቋንቋ የሥራ ቋንቋ አድርገዋል። ይሁን እንጂ ተግባራዊነቱ አመርቂ ደረጃ አልደረሰም። ይህም የሆነበት ምክንያት የቋንቋዎቹ እድገት የሥራ ቋንቋነት አቋም ላይ ባለመድረሱና ይህንን እድገት ለማምጣት ከፍተኛ የግብዓት ችግር በመኖሩ ነው። ደርብ አዶ 2017 ዓ.ም ከጻፈው የተወሰደ ነው። በአፋር ክልልም ቢሆን የአፋርኛ የክልሉ የሥራ ቋንቋ ሆኖ ይቀመጥ እንጂ አብዛኞቹ የክልሉ መንግስት ህትመቶችና ተግባቦቶች የሚካሄዱት በአማርኛ ቋንቋ ነው። በአጠቃላይ የራሳቸውን ቋንቋ በሥራ ቋንቋነት ከመረጡት መካከል ለደረጃው ብቁ የሆነ የቋንቋ አቋም ያዳበሩት የኦሮሚያ፣ የሶማሌ፣ የትግራይና የሐረሪ ክልሎች ብቻ ናቸው። ሌሎቹ ቋንቋዎች በሰፊው ጥቅም ላይ ካለመዋላቸውም በላይ ለሥራ ቋንቋነት የሚያበቃ አቋም እስካሁን አላዳበሩም። ተግባራዊ የተደረገ ያለው የቋንቋ አቋም የበርካታ ዜጎችን በቋንቋ የመጠቀም መብት በአዎንታዊም ሆነ በአሉታዊ መንገድ ነክቷል። ኢህአዴግ ለኢትዮጵያ የመረጠው ቋንቋ ሞዴል ክልላዊ የቋንቋ ሞዴል ቴሪቶሪያል ሞዴል ከመሆኑ ጋር ተያይዞ የዜጎች በቋንቋቸው የመጠቀም ግለሰባዊ መብት መገፈፉ ተጠባቂ ነው። ክልላዊ የቋንቋ ሞዴል በክልሉ ውስጥ ካሉት መካከል አብዛኛው ሕዝብ የሚናገረውን ቋንቋ የክልሉ የሥራ ቋንቋ ያደርጋል። በዚህም የተነሳ የአነስተኛ ቋንቋ ተናጋሪዎችን ከቋንቋቸው የመጠቀም መብት አያስከብርም። በትግራይ ክልል በዘመነ ኢህአዴግ ፖሊሲም ቢሆን የኩናማና የሳሆን የኢሮብ ቋንቋዎች በወረዳ ደረጃ እንኳን የሥራ ቋንቋነትን አቋም አላገኙም። የትምህርትም ሆነ የአስተዳደር ቋንቋም አልሆኑም። ይህንን የትግራይ ክልል የቋንቋ ፖሊሲ ትግበራ መኮነን ከቅድመ ኢህአዴግ ዘመኑ የኢትዮጵያ የቋንቋ ፖሊሲ ጋር የሚመሳሰልና የአንድ ቋንቋ የበላይነትን የሰፈነበት እንደሆነና ልዩነቱ በቅድመ ኢህአዴግ ዘመኑ ፖሊሲ የበላይ የነበረው ቋንቋ አማርኛ ሲሆን አሁን የአማርኛን ቦታ ትግርኛ መያዙ ነው በማለት ይገልጸዋል። ክልላዊ የቋንቋ ሞዴልን መከተል በጊዜ ብዛት የቋንቋ አሃድነትን ያመጣል። ለምሳሌ ያክል በትግራይ ክልል ትግርኛ በማይናገሩና በኦሮሚያ ክልል ኦሮምኛ የማይናገሩት ዜጎችን እንመልከት። በቋንቋቸው የመጠቀም መብታቸው በሀገሪቱ ሕገ መንግሥት የተጠበቀ አይደለም። ምክንያቱም የኢትዮጵያ ሕገ መንግሥት መሰረቱ ቡድን፣ ብሔር ብሔረሰብ እንጂ ግለሰብ ወይም ዜጋ አይደለም። እዚህ ላይ ሕገ መንግሥቱ እኛ የኢትዮጵያ ብሔር ብሔረሰቦች ሕዝቦች ብሎ እንደሚጀምር ልብ ይሏል። በመሆኑም ከትግራይ ክልል የሚኖር አፉን በአማርኛ የፈታ ዜጋ በኦሮሚያ ክልል ከሚኖር አፉን በትግርኛ የፈታ ዜጋ ከክልላቸው ወይም ከብሔር ብሔረሰባቸው ተነጥለዋልና በቋንቋ የመጠቀም መብታቸው በሕገ መንግሥቱ አይጠበቅም። እንደዚህ ያሉ አፍ መፍቻ ቋንቋዎች ከሚነገርበት አካባቢ ወጥተው የሚኖሩ ዜጋዎች ምርጫቸው ሁለት ነው። የመጀመሪያው ቋንቋቸውን ትተው አብዛኛው የክልሉ ቋንቋ መጠቀም ሲሆን፣ ሁለተኛው ምርጫ ወደ መነጩበት ብሔር ብሔረሰብ ክልል መመለስ ነው። ይሁን እንጂ ሁለቱም ምርጫ ከጊዜ ጋር የሚያስከትለው አደጋ አለ። የመጀመሪያው ምርጫ በክልሉ ቋንቋ መጠቀም አነስተኛ ቁጥር ያላቸው የማህበረሰብ ክፍሎች ቋንቋና ባህላቸውን ባህል ከቋንቋው ጋር በእጅጉ የተቆራኘ መሆኑን ያጤነዋል እንዲተዉና በአብላጫ ቋንቋዎች እንዲዋጡ ያደርጋል። ይህም በተራው በጊዜ ርዝመት የቋንቋ ብዝሃነትን ላይ ተጽዕኖ ያደርጋል። ብሎም አንድ ቋንቋ የሚነገርበት ክልል ይፈጠራል። ሁለተኛው ምርጫም ቢሆን ይህንን የቋንቋ አሃዳዊነት ዩኒሊንጓሊዝም የሚያጠናክር የዜጎች በቋንቋቸው ወደሚገለገሉበት ክልል በፈለሱ ቁጥር አሃዳዊ ክልል ፈጠራን ያጣድፉታል። ክልላዊ የቋንቋ ሞዴል የቋንቋ አሃዳዊነትን በማጠናከር የዜጎችን በሀገራቸው የትኛውም ክፍል ተዛውሮ የመስራት መብትም ይገድባል።
ለምሳሌ ዛሬ በትግራይ ክልል የሚኖሩ ሕፃናት በትግርኛ ይማራሉ። በተለያዩ የተግባቦት አሃዶች በቤት ውስጥ፣ በገበያ ቦታ፣ በመንግሥት መስሪያ ቤቶች ወዘተ ይጠቀሙበታል። አማርኛ ደግሞ የፌዴራሉ መንግሥት የሥራ ቋንቋ በመሆኑ በትምህርት አይነትነት ይማሩታል። በዚህ ማኅበረሰብ ውስጥ በዚህ ሥርዓተ ትምህርት የተቀረጹት ወጣቶች በሥራ ላይ ሊሰማሩ የሚችሉት በትግራይና አማርኛ ሥራ በቋንቋነት በሚያገለግልባቸው ክፍሎች ብቻ። ቢያንስ በኦሮሚያ፣ በሶማሌና በሐረሪ ክልሎች እየሰሩ መኖር አይችሉም። ይህ ደግሞ በተራው ዜጎችን ከክልላቸው እንዳይወጡ ስለሚገፋፋ ለቋንቋ አህዳዊነት ተጨማሪ ምክንያት ይሆናል። ክልላዊ የቋንቋ ሞዴል ቤልጅየምንና ስዊዘርላንድን በመሳሰሉ ሀገሮችም ተግባራዊ የተደረገ ሞዴል ነው። ይህ ሞዴል አካባቢ ቋንቋና ባህል እንዲያድግ አመቺ ሁኔታ መፍጠሩ አዎንታዊ ጎኑ ቢሆንም የተነጠለ ማህበረሰብ እንዲፈጠር ማድረጉ ደግሞ በአሉታዊነት የሚነሳ ነው። ይቀጥላል።